በኢትዮጵያ ከአእምሮ እድገት ውስንነት ጋር የሚወለዱ ህጻናትን ለመደገፍ የሚሰሩ ስራዎች ዝቅተኛ መሆናቸው ተነግሯል። በዚሁ ዙሪያ የሚሰሩ ማዕከላት ከጤና ሚኒስቴር ጋር በመተባበር በዛሬው ዕለት በመላው ዓለም የሚከበረውን የአእምሮ እድገት ውስንነት የግንዛቤ ማስጨበጫ ቀንን አስመልክተው መግለጫ ሰጥተዋል። በዚሁ ጊዜም በተለይ ችግሩ ያለባቸውን ህጻናት ለይቶ ተገቢ ሕክምና በመስጠትና ችግሩ ከደረሰባቸው በኋላም እንደ ማንኛውም ህብረተሰብ የተለያዩ አገልግሎቶችን ተጠቃሚ በማድረግ በኩል አሁንም ድረስ ያልተፈቱ ችግሮች አሉ ተብሏል። ደስዬ ልባይ ተጨማሪ ያለው የዓለም ጤና ድርጅት መረጃ እንደሚያመለክተው ከሳህራ በታች በሚገኙ የአፍሪካ ሀገራት ከሚወለዱ 145 ህጻናት መካከል አንዱ ከአእምሮ እድገት ውስንነት ጋር የሚወለድ ነው። ከአእምሮ እድገት ውስንነት ጋር በተገናኘ ኢትዮጵያን ጨምሮ በተለያዩ የአፍሪካ ሀገራት ያለው ችግር ምንም እንኳን በሌላው ዓለም ላይ ካለ የተለየ ባይሆንም በግንዛቤ እጥረት በዚህ ዙሪያ የሚሰሩ ተቋማት አነስተኛ መሆንና የሕክምና ተቋማት እጥረት ግን ችግሩን የከፋ ያደርጉታል ነው የተባለው። ይህንኑ ሀሳብ የሚያጠናክሩትና የራሳቸውን ማዕከል አቋቁመው በመስራት ላይ የሚገኙ ተቋማት ኃላፊዎችም በዋናነት በኢትዮጵያ ከአእምሮ እድገት ውስንነት ጋር የሚወለዱ ህጻናትን ጤንነት በመጠበቅ ረገድ ክፍተት መኖሩን የሚናገሩት ሕክምና ቦታ ላይ ኦቲዝም ያለበት ልጅ ከሆነ ወይ ትምህርት ቤት ቢጽፍ ወይ ሐኪም ቢጽፍ ቅድሚያ የሚሰጣቸው ነገር ቢመቻች። ሁለተኛ ሐኪሙ ጋር ስትገባ እኮ መናገር አይችልም። አሁን አሞክ ስትሄድ ሆዴን ነው ጨጓራዬ ነው እዚህ ጋር ያቃጥለኛል እሱ የለውም። ሐኪሙ መልሶ ነው ይጠይቀኛል፣ እኔም አላውቅም። ገብቷል። በቃ በግምት ነው መድኃኒት ራሱ የሚሰጣቸው ያለው እና ያ ነገር ደግሞ የባሰ ያከብደዋል። ታመው ሲሄዱ ሐኪሙ ይናደድብሃል። የማይናገር ልጅ ታዲያ እንዴት ላክመው ይለኛል። እኩል አብሮኝ ነው እንግዲህ እኔም እኮ አላውቅም ዶክተር አንተ ከተሻልክ ብዬ ነው ትላለ እና በጣም አስቸጋሪ ነው። ሌላ የመጨረሻው ደግሞ መድኃኒት የለም በቂ። በተለይ ለሚጥል በሽታ ሲጀር ያላቸው ልጆች ለነሱ የሚሆን በቂ መድኃኒት የለም። ጥርስ ለማስነቀል በጣም ከባድ ፈተና ነው። ህጻናቶቹ ተወለዱ የመጀመሪያ ጊዜ ከሆስፒታል ወደ ቤት ይሄዳሉ። የሚደረግ ኮንትሮል የለም። በቃ ጤነኛ መሆኑን መተንፈሱ፣ እንቅስቃሴ ማድረጉ፣ ማልቀሱ ነው የሚታየው። ከዛ ቀጥሎ ደግሞ ክትባት ይሄዳሉ። ግን በሌላው ዓለም ላይ ያለ ስፔሻል ፒዲያትሪክስ ቢሰሩ ብዬ የማምንበት ነገር ምንድነው ህጻናቶቹ ክትትል ቢኖራቸው። በተለይ አሁን ላይ ከመቼውም ጊዜ በላይ እንደዚህ ስፔሻል ኒዶች እየበዙ ነው ያሉት። ያ ክትትል ቢደረግና ህጻናቶቹን አርሊ ኤጅ ላይ ለምሳሌ ያክል በአንድ አመቱ ቆይቶ የሚገለጠው ህጻን አለ። ለምሳሌ ያክል ከአንድ አመት እስከ 8 አመት እስከ 8 ወሩ እስከ 2 አመቱ የሚያወራ የሚራመድ የሚንቀሳቀስ እስከ 4 አመት ራሱ የሚንቀሳቀሱ ልጆች ሆነው የሆነ ታይም ላይ ጸጥ የሚሉ ልጆች አሉ። እነዛን ልጆች ሳይጨምር ግን መጀመሪያ ኤርሊ ኤጅ ላይ የሚታወቁ ህጻናቶችን ዲያግኖስ ማድረግ የሚችሉ ዶክተሮች ቢኖሩ፣ ፒዲያትሪስቶች ቢኖሩ በዚህ ላይ በደንብ ቢሰራ። ከዛ በመቀጠል ደግሞ ከህክምና ጋር ግን ማይገናኝ ኦቲዝም ጋር የሚያገናኘው ነገር 4 አመት ጤነኛ ልጅ ሆኖ ከሄደ ዶክተሩ አጥንቶት አይቶት ጤነኛ ልጅ ነው ብሎ ልጁ ትምህርት ቤት ጀምሮ መሀል ላይ ኦቲዝም ሲሆን ቨርቹዋል ኦቲዝም የሚባል ነገር አሁን እየተከሰተ ነው በምድራችን ላይ። ስለዚህ እነዛንም ደግሞ ሐኪሞች ካውንስል ቢያደርጉ ቢናገሩ፣ ልጆቻቸውን አርሊ ኤጅ ላይ ሴልፎን ባይሰጡ፣ ቴሌፎን ባይሰጡ፣ ቲቪ በጣም ባያዘወትሩ፣ እነዚህ አይነቶች ክትትሎች የፒዲያትሪክስ ወይም ደግሞ የህፃናት ሐኪሞች በደንብ ተጠናክረው ቢሰሩ ብዬ አስባለሁ። እነዚህን ጨምሮ በተለያዩ ከተሞች የሚገኙ ማዕከላትን የሚመሩ የስራ ኃላፊዎች በዛሬው ዕለት በመላው ዓለም የሚከበረውን የአእምሮ እድገት ውስንነት የግንዛቤ ቀንን አስመልክተው ከጤና ሚኒስቴር ጋር በጋራ በመሆን በሰጡት መግለጫ ከመሰሉ ችግር ጋር የሚወለዱ ህጻናትና ቤተሰቦች ሌላው ፈተና ደግሞ በትምህርት ስርዓት ውስጥ ያለ ችግር መሆኑን ጠቅሰዋል። እንደ ወላጅ ሳወራ በጭራሽ አይደለም ኦቲዝም ያለበትን ምንም ቴራፒ ያልወሰደበትን ልጅ ይቅርና እኛ አሰልጥነን መደበኛ ትምህርት የሚገባ ልጅ አለ። ለምሳሌ አንድ ልጅ ኤቢሲዲ ካወቀ፣ ቁጥር ካወቀ፣ ስሙን ስጠራው ከዞረ፣ ሽንት ቤት መጠቀም ከቻለ፣ ኬጂ ማለቅ ያለበትን ነገር ከጨረሰ መደበኛ ትምህርት ቤት መግባት አለበት። እንደዛ አድርገን ስንልክ አይቀበሉትም። ምክንያቱም ትንሽ እርዳታቸውን ይፈልጋሉ። ሙሉ ለሙሉ ባይሆንም ትንሽ ያቺን እርዳታ ለመስጠት እንኳን ፈቃደኛ አይደሉም። አሁን መንግስት ደግሞ ሲሪየስሊ እየሰራ ኢንቨስት ያደረገ ባጀት መድቦ ትምህርት ቤቶችን አካቶ ትምህርት እንዲኖራቸው የራሳቸው ክላስ የራሳቸው ዲፓርትመንት እንዲኖራቸው አድርጎ ግን ሙሉ ለሙሉ አካቶ አይደለም። ለኔ አካቶ ማለት አንድ ስፔሻል ኒድ ያላት ወላጅ ነፃ መሆን መቻል አለባት። ቢያንስ የነዛን ልጆቿን ትምህርት ቤት የምትልክበትን 8 ሰዓት ነፃ መሆን አለባት። ግን አይደለችም። ያቺ አካቶ ትምህርት ቤት ይገባልኛል ብላ ልጇን ይዛ ሄደች እናት ዳይፐር ለመቀየር ትምህርት ቤት በር ላይ ትቀመጣለች ቁጭ ብላ። እቺ ሴት ደሃ ናት፣ ገቢ የላትም፣ ባልትቷት ሄዷል። ስለዚህ ስራ የላትም። ልጁን ቁጭ ብላ የምትጠብቅ ከሆነ እንጀራ ከየት ታመጣለች? ለምን ይገደዳሉ አብዛኛው እናቶች? ውጭ የመለመን ምክንያቱም ከልጁ እዛ ከዋለች በኋላ ደግሞ ምግብ ይጠይቃታል።
የአእምሮ እድገት ውስንነት አንድም በራሳቸው ልጆች አሊያም በዙሪያቸው ባሉ ሰዎች ደርሶ በቂ የመርጃ ማዕከላት ባለመኖራቸው ወደዚሁ ስራ መግባታቸውን የሚናገሩት እነዚሁ ኃላፊዎች ከቅርብ ጊዜ ወዲህ ችግሩን በሚመለከት የግንዛቤ ለውጦች ቢኖሩም አሁንም ድረስ ብዙ ስራን እንደሚጠይቅ ተናግረዋል። ለአብነትም ከአእምሮ እድገት ውስንነት ጋር የሚወለዱ ህጻናትና ወላጆችን ማግለልን ጨምሮ ችግሩን ከእርግማን ጋር ማገናኘት እንዲሁም በሃይማኖት ተቋማት ሁሉ ሳይቀር እንደ ማንኛውም ሰው አገልግሎት ማግኘት የማይችሉበት ሁኔታ መኖሩንም ጠቅሰዋል። እንደውም የመጀመሪያ መስራት ያለበት ፓርት ነው ብዬ አስባለሁ። የሃይማኖት ተቋም የመጀመሪያ ማናችንም ሁላችንም ሰዎች የተባለን የሰው ዘር በሞላ በየእምነታችን ሄደን ትልቁን ፈጣሪ የምንፈልግበት ወይም እግዚአብሔርን የምንፈልግበት ከማንም በላይ ሊረዳን የሚችለውን ረዳት የምናገኝበት ስፍራ ነው። ይሄንን እንኳን ስፍራ እች እናት ተነፍጋለች በብዙ መልኩ። ለምሳሌ ያክል እኔ እንኳን ባሉኝ እናቶች ውስጥ አንዳንድ ጊዜ ሳይኮሶሻል ሰፖርት የሚባል ፕሮግራም አለን። ልጆቹ ላይ ሜንቶር ከመስራታችን ባሻገር ልጆቹ ላይ ቴራፒ ከመስራታችን ባሻገር እናቶች ላይ ሳይኮሶሻል ፕሮግራም ብለን ሳይኮሎጂካሊ ልጆቻቸውን እንዴት መያዝ እንዳለባቸው፣ እነሱ እንዴት ካለባቸው ነገር መውጣት እንዳለባቸው፣ አይምሯቸው ነፃ እንዴት መሆን እንዳለበት፣ ይሄን ነገር አሜን ብለው መቀበል እንዳለባቸው በምንሰራ ሰዓት በውይይታችን ሰዓት ብዙ እናቶች ኮምፕሌን የሚያደርጉት ነገር ነው። ለምሳሌ ያክል ቤተ እምነት ሲሄድ ልጁ ሊጮህ ይችላል፣ ልጁ ሊረብሽ ይችላል፣ ልጁ ከሌሎች ጻፈት የተለየ ነገር ሊያደርግ ይችላል። ይህንኑ ችግር ለመቅረፍም በተለያዩ የሀገሪቱ አካባቢዎች የሚገኙ ማዕከላት የጋራ ፎረም ማቋቋማቸው ሲገለጽ በዛሬው ዕለት በዓለም አቀፍ ደረጃ ለ17ኛ ጊዜ የሚከበረውን የአእምሮ እድገት ውስንነት ግንዛቤ ቀንን ምክንያት በማድረግ ለተከታታይ 30 ቀናት በተለያዩ ክልሎች ስራዎች እንደሚሰሩ ተናግረዋል። ከነዚህም መካከል የግንዛቤ ማስጨበጫ ትምህርቶችን መስጠት እንዲሁም ችግሩ ያለባቸውን ህጻናትና ወላጆች በዘላቂነት መደገፍ የሚችሉበትን አሰራር መዘርጋት የሚሉት ይገኙበታል። ምንም እንኳን ኦቲዝም ሙሉ በሙሉ የሚድን ባይሆንም ከችግሩ ጋር የሚወለዱ ህጻናት በቂ ክትትልና ድጋፍ ከተደረገላቸው በቂ መሻሻል እንደሚኖራቸው የተነገረ ሲሆን ይህንንም ለማድረግ ሁሉም የበኩሉን ሊወጣ ይገባል ተብሏል። በተለይም ለዚሁ ዓላማ ብቻ የሚቋቋሙ የጤና ማዕከላትን በማስፋፋትና አካታች የትምህርት ስርዓትን ውጤታማ በማድረግ በኩል መንግስት ትኩረት ሊያደርግ እንደሚገባው ነው የተነገረው። በተጨማሪም ኦቲዝም በእርግዝና ወቅት አሊያም በድህረ ወሊድ በማንኛውም ሰው ላይ ሊከሰት የሚችል የጤና እክል መሆኑን ግምት ውስጥ በማስገባት ሁሉም የህብረተሰብ ክፍል የችግሩ ሰለባዎችን መደገፍና መንከባከብ ይኖርበታል ነው የተባለው።